የዴቭ አባት በስተመጨረሻ ከውጭ ሀገር መጣና የዴቭን እናት ወይንም የገዛ ሚስቱን ከባድ ችግር ፈጠረባት። ስሚ አንቺ የማትረቢ ዘላለምሽን ለሰው ክፋትና ተንኮል እንዳሰብሽ አንዱና ብቸኛው ልጄ ዴቭ የፈለጋትንና የመረጣትን ሴት ማግባት አለበት። ማን ስለሆንሽ ነው አንቺ የዴቭን ሚስት ወይንም ጮኛ እንደዚህ እየተሳደብሽ ያለሽው ብሎ ከባድ ችግርና አደጋ ፈጠረ። የዴቭም እናት የባሰባትና ስማ ልጅነቱ ላንተ ብቻ ሳይሆን እኔም መከራዬን አይቼ ያሳደግኩት አንዱና ብቸኛው ልጄ ነው። እኔ ጥሩ ነገር ላይ እንዲወድቅ ለክብራችንና ለማንነታችን በመጨነቄ የተነሳ ነው እንጂ ይህንን ነገር ያደረኩት በፍጹም ልጄ አግብቶልኝ ዘሩን እንዲተካ የማልፈልግ ይመስልሃል እንዴ? ግን የሚያገባው የደሃና የችጋራም እንዲሁም የአንዲት የቤት ሰራተኛ አይደለም ብላ ስትል ለዴቭ አባት እንትን ስትል እሱም ደግሞ እጅጉን በጣም ተናደደና ያደረግሽው ነገር በጣም ስህተት ነው። አሁንም ቢሆን ይቅር በያትና ዴቭና አደይ አንድ ላይ መጣመር አለባቸው ብሎ ከባድ ትዕዛዝ ሰጠ። እሷም ፍጥጥ ብላ ቀረችና እኔ በህይወት እያለሁኝ አደይ ሊያገባ አይችልም ብላ ስትል ዴቭም እጅጉን በጣም ተናደደና በእናቱ ከሚባለው በላይ አፈረ። አደይም ደግሞ ዴቭ እኔ ቤተሰቦችህ አንተን በግድ የማገባህና የወደድኩህ ወይንም ለጥቅም የቀረብኩህ መስሏቸዋል። በተለይ እናትህ እኔ ላይ ያለው አመለካከት በጣም ያስጠላል ብላ ስትል ምን ያክል ብትንቂ ነው አለችና የዴቭ እናት አደይ ላይ መርዝ ደፋችባት። የዴቭ አባትን በመምጣቱ እጅግ በጣም ደስተኛ ቢሆንም በዴቭ እናት ላይ እያደረገች ያለችው አደይ ላይ ስቃይዋን ስላበዛችባት እሱም በጣም ተናዶ እማዬ የምወድሽንና የማከብርሽን ያህል እንድጠላሽ ክፍተት ለምን ትፈጥሪያለሽ? እኔ እኮ አደይን ዝም ብዬ አይደለም ያገኘኋት፣ ወይስ እኔና አደይ እንድንለያይና አንድ ላይ እንዳንሆን የፍቅር ተንኮልና የፍቅር ተንከሴ ስራ አለበት አይደል ብሎ ሲላት፣ ዴቭ እኔ ህጻን ልጅ አይደለሁም። ላንተ የሚመጥንህንና ላንተ የሚሆነውን ሰው ጠንቅቄ ያውቃለሁ። ይሄ የምታደርገው ነገር ግን ትልቅ እርምጃና ስህተት ውስጥ እንድትገባ ያደርግሃል ብላ አበደች። ከዛ በድንጋጤ አደይም ተነሳችና ወደ መኝታ ክፍል እየዘለለች ስትገባ በሚያስጠላና ልብ በሚነካ መልኩ የዴቭ እናት አደይ ላይ ከባድ ተጽዕኖ ፈጠረችባትና በረኪናው መርዙን ስትደፋባት ፊቷ እንዳለ ሌላ ችግርና ሌላ ህመም አመጣች። አደይ ከዴቭ ጋር በመገናኘቷ ደስተኛ ብትሆንም የዴቭ እናት ግን ባደረገችው ድርጊት እጅግ በጣም ልቧ ስብርብር አለ። አባቱም ደግሞ ዴቭ የኔ ልጅ አንተ በልጅቱ 100% እርግጠኛ ከሆንክ መቼም ቢሆን መቼም እሷን ሳታገባ ወደ ኋላ የምትቀርበት ነገር የለም። አንተ አትጨናነቅ፣ ሁሉንም ነገር አስተካክለዋለሁኝ ብሎ አባቱ ቃል ገባለት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣዩ የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን መልካምና ድንቅ ቤተሰቦቻችን ከልብ እናመሰግናለን። አደይ በስተመጨረሻ ጓዟን ጠቅልላ ወደ ለሊ ቤት ሄደችና ለልዬ ከዚህ በላይ እኔ እዚህ የምቀመጥበት አንደበትም ብርታትም የለኝም።
ቀጥለጥ ብዬ ወደ ቤተሰቦች ጋር መሄድ እፈልጋለሁ። እናቴ የሰርጌን ቀን እየጠበቀች ውርደትና ክብር ማጣትን እንደዚህ ሲያደርጓት ማየትም አልፈልግም። በጣም ያማል፣ ልቤ ተሰብሯል እያለች አለቻት። አረባክሽ ተረጋጊ አደይ፣ የተፈጠሩትን ነገሮች መስመር ማስያዝ አለብን። እንዴት በዚህ ሰዓት ትተሽ ትሄጃለሽ? ዴቭ እኮ ምንም አላደረገሽም። ዴቭ እኮ ላንቺ መስዋዕትነትና ዋጋ እየከፈለልሽ ነው ያለው፣ ግን አንቺ መረዳት እንዴት ያቅትሻል? አለቻት። ታይ እንጂ ለሊ፣ እኔ ምን አደረግኩ? ሴትዮቱንስ ምን አደረግኳት? ጥፋቱ የኔ ነው እንዴ? እኮ አንዳንድ አማቶች፣ የባሎች እናት በተለይ እንዲህ አይነት ነገር ያጋጥማል። ደግሞ ደስ የኔ ምርጥ ጓደኛ፣ ይህም ነገር አልፎ ደስተኛ ሆነሽ ከዴቭ ጋር ከጣምራችሁ እንደምትኖሩ አምናለሁኝ ብላ ለሊም የዘወትር ምክሯንና የዘወትር ሀዘኗን ለአደይ ገለጸችላት። አደይም እኔ እዚህ ምንም የምቆይበት ምክንያት የለኝም፣ ሴትዮቱ እኮ ጤነኛ አትመስለኝም፣ በዛ ላይ የምትሳደበው ስድብ፣ እኔ አልበቃት ብዬ ደግሞ እናቴ እንደ አባትም እንደ እህትም ሆና ያሳደገችኝን እናቴን እንደዛ ከፍ ዝቅ ስታረግብኝ አልቻልኩም። ለልዬ እኔ በጣም ተሰምቶኛል። ያ ሁሉ ህይወት አልፎ ዛሬ በደስታ ኖራለሁኝ እያልኩ ሳስብ መጨረሻ ላይ ግን በአደይ እንደዚህ ተጠልቼና በዴቭ እናት እዋረዳለሁ ብዬ አንድ ቀንም አላሰብኩ። ግን አደይ እውነቱን ስነግርሽ ይሄን ነገር ያደረገችው ሆን ብላ ፍቅር እንደሆነች ተሰምቶኛል። ፍቅር የማታደርገው ተንኮልና ክፋት እንደሌለ ጠንቅቀሽ ታውቂያለሽ። እንደዚህ ባንዴ ምንነትሽንና ያንቺን ባህሪ ሳታውቅ ገና በመጀመሪያ ቀን እንኳን ሰላምታዋ ሁሉ ያስፈራ ነበር። ስለዚህ ምንም ነገር አታስቢ፣ የቻልነውን ነገር ለማድረግ እንሞክራለን። ዴቭም እኮ እንዲህ ራሱን እና ስሜቱን መቆጣጠር አቅቶት ለእናቱ ሲል ነው ይህን ነገር ያደረገው። ለሌ ዴቭ በጣም ጥሩ ሰው ነው። እስካሁን ድረስ አይተሻል። ያ ሁላ ስቃይና መከራ ቤዛና ፍቅር እንኳ ሲያደርሱብኝ እኔን እየተከላከለ ገጠር ድረስ መጥቶ የገዛ አባቴ አግቶ ሲያሰቃየኝ፣ ዴቭ ግን ከአጠገቤ ሆኖ ብዙ ነገር ተከላክሎልኛል። ያንን ነገር መቼም ልከዳው አልችልም። አሁን ላይ ግን ከምነግርሽ በላይ ልቤ የተሰበረውና ራሴን መቆጣጠር ያቃተኝ ነገር ስድቧ፣ በዛ ላይ ደግሞ ቤተሰቦቼ እኔ ያልበቃት ብዬ ያ በጣም አሞኛል። አባቱ ግን እጅግ በጣም ደስ የሚል ሰውዬ ነው። እንደውም ተቆጣት እኮ አንቺ ምን አገባሽ? ዴቭ ከወደዳትና እንዲሁም ደግሞ ካፈቀራት ለእኔ ታዋጣኛለች ብሎ ካለ አንቺ የልጅሽን ደስታ ማየት እንጂ የሚጠበቅብሽ እንደዚህ ማድረግ የለብሽም። ከባድ ስህተት ነው የሰራሽው ብሎ ፊት ለፊት ሲናገራት፣ ዴቭ እኮ ለእኔም ልጄ ነው። አንተ ይሄንን ነገር ስላልክ ብቻ አምኜ የምቀበል ይመስልሃል? እኔ ያልወደድኳትንና ለእኔ ደስ ያላለችኝን ማናቸውም ልጆቼ እንዲያገቡ አልፈልግም። ስርዓት የሚባል የለም እንዴ? ምንድን ነው እንደዚህ መለጣጠፍ? ቀጥይ ብላ ከዛ ቦታ ላይ ስታባረራት፣ ለዛ ነው እንግዲህ የበረኪናውን መርዝ የደፋችባት። አደይም የደረሰባት ህመም እጅጉን በጣም ልብ ያማል ማለት ነው። ወደ ጀገራው ስንሄድ ደግሞ ለሊ እህቴ ናት፣ የሆነ ነገር እንዳለ ተሰምቶኛል። እኔም በልጅነቴ እዚህ ቤት አድጌያለሁ። ያች እናቴ የእንጀራ አባቴን አምጥታ እዚህ ቤት አብረው ሲኖሩ አስታውሳለሁ እያለ እንደ አዲስ ለሊ ለመጠየቅ እጇን ያዝ አድርጎ ሲያጨናንቃት፣ አደይም ነበረችና ምን ልታደርጋት ነው? ልቀቃት፣ ቆይ ከሷ ህይወት የምትወጡት መቼ ነው ብላ ስታፋጥጠው፣ ዶክተሩም ደግሞ በዛው ከአደይና ከለሊ ጎን አይጠፋምና ቆሞ ሲያስቸግራቸው፣ ቆይ አንተ ሴት ልጅ ያለ ፍላጎትና ምንም ነገር ሳትፈልግ እንደዛ አቆሞ ማውራት ተገቢ ነው እንዴ ብሎ ጀገራው ጋር ሲፋጠጡ፣ ጀገራው ደግሞ ዶክተር ጋር ተፋጠጠ። ዳይመንድ መጣና መካከላቸው ላይ ገብቶ ሁለታቸውንም ጀገራውንም ከዛ ቦታ እንዲሄድ አደረገው። ለሊ እኔና አንቺ ብዙ የምንወራረደው ነገር አለ። ይሄ ቤት ያንቺ ብቻ ቤት አይደለም፣
የኔ እናቴ እዚህ የእንጀራ አባቴ ጋር ተጋብታ ስትኖር ነበር። ስለዚህ እውነታው መታወቅ አለበት ብሎ አላት። ከዛም እባካችሁ ተውኝ፣ እኔ የራሴን ህይወት እንኖርበት፣ ጠዋት ማታ እየመጣችሁ ልቤን ባታቆስሉኝ በጣም ደስ ይለኛል ብላ መልስ ሰጠችና አደይ አረጋጋቻት። ዶክተሩም እንግዲህ ለሊን ምንድን ነው ደግሞ በጣም ደስ ብሎኛል የቤትሽ ካርታ እጅሽ ላይ ስለገባ። አዎ ዶክተር፣ ባቡሬ ብዙ መስዋዕትነት ከፍሎ በመከራ አምጥቶልኛል አለችው። ከዛ ዶክተር አንተ ግን ሰላም ነህ አለችው። አደይ እኔ በጣም ደህና ነኝ፣ አንቺ ሰላም ከሆንሽ እኔ ሰላም ነኝ፣ ምንም አታስቢ አላት። ከዛ ዶክተሩም ተመለሰና መኪና ውስጥ ገብቶ ሄደ። ዳይመንድም ለሊንና አደይን ከሸኛቸው በኋላ ወደ ኪንጎ ዘንድ ጉዞውን ካደረገ ዶክተሩ አደይን እንዳፈቀራትና እንደወደዳት እንዴት አድርጌ ነው ታዲያ አደይን ከዴቭ ላይ ቀምቼ ለዶክተሩ ልድረው የምችለው? ይሄ ደግሞ ትልቅ ቅሌትና ስህተት ነው። ዳይመንድ ቆይ አንተ በሰው ህይወት ገብተህ መፈትፈት አይሰለችም እንዴ ብሎ ኪንጎ ሲናገረው፣ ምን ነው ለዶክተሩ የሆነ ጊዜ ነው እንዴ ያመመህ ኪንጎ? እስከ ዛሬ ድረስ እኮ አደይን ዳረኝ፣ አደይን እንዳርገኝ፣ አደይን እንዲህ በለኝ እያልክ ስትል የነበርክ ሰው ነህ። ዛሬ ምን ተገኘ ብሎ ሲለው፣ ማለቴ ዴቭና አደይ እኮ ወስነዋል፣ ሊጋቡ ነው፣ ቬሎ መርጠዋል። በዛ ላይ ደግሞ የድግሱ ጊዜ ቀርቧል። አንተ በዚህ መካከል ላይ ገብተህ ያልተፈጠረ ነገር ማድረግ ልክ አይደለም ብሎ አለው ማለት ነው። አሹና ሮማን የዘውትር ጭቅጭቃቸው እንደቀጠለ ይገኛል። ሮማንና ሄለን በዴቭ እናት እየተሰቃዩ ይገኛሉ። ክፍል አጽዱ ስትል የሚችሉትን ያክል አጽድተው፣ ምግብ ስሩ ሲባል የሚችሉትን ያክል ሰርተው፣ ለሷ ግን እነሱ የሰሩት ስራ አንዱም አላስደሰታትም። በዛም መካከል ሮማንና ሄለን እጅጉን በጣም ስልችትና ምርር ብሏቸው፣ ኡፍ ምን አይነት አደገኛ ሰው ናት! እኔስ አሁን የፈራሁት ለአደይ እህቴ ነው። እኛስ ጋር ጊዜያዊ እንግድነት ነው፣ ነገ ጧት ትሄዳለች። ወይኔ ምናልባት እኮ ዴቭ ኑሮውን ከቤተሰቦቹ ጋር ካደረገ እች መርዝ አንድ ቀን አታሳትራትም። ጭራሽ የትየን ክፍል አጸዳድቼ ምናምን እዛ ነው የምትተኛው ብላ ውሰጅ ያስባል። እዛ ቦታ ስወስዳት አላጸዳሽውም፣ እምክምክ ይላል፣ ግምግም ይላል። እኔ አላርጅክ አለብኝ፣ በስነ ስርዓት ስሩ፣ ደሞዝ እየበላችሁ እያለ ብዙ ነገር አለቻት ለሄለን። ሄሉዬም ደግሞ ተረጋጊ፣ ሁሉም ነገር ለበጎ ነው ሮሚ፣ መቼም በእንደዚህ አይነት ሁኔታ አሰሪሽ ብትሆን ይህን ያክል ጊዜ ለመቀመጥ ይከብዳል። ከፍቅር ጋር በጣም የሚያመሳስል ባህሪ አላቸው ብላ አለች። የቤዛ ወንድም ዶክተሩን በመጨረሻ እግሩ ላይ ተደፍቶ ይቅርታ ጠየቀ። እሱም ደግሞ ዶክተሩ የቤዛን ወንድም የህይወት ታሪክ በሙሉ ካዳመጠ በኋላ ዳጊ ይቅርታ፣ እኔ ምንም ላደርግ አልችልም፣ ያሳለፋችሁት የህይወት ታሪክ በጣም ያሳዝናል። ሆኖም ግን ቤዛ የእጇን አግኝታ እንድትቀጣ ፈልጋለሁ። የብዙ ሰው እንባ አለባት። እሷ ደግሞ እዛ ቦታ ላይ የገባችው በሰራችው ተንኮልና ክፋት ነው። ከአሁን በኋላ ደግሞ እናንተ እንድትታረሙ ፈልጋለሁ ሲል የመጨረሻ ማስጠንቀቂያ ሰጠው ማለት ነው። ይቅርታውንም ሳይቀበል ቤዛን አስፈታልኝ፣ ቤዛ ከሌለች ለእኔ ህይወት አይጣፍጥም፣ ላጠፋነው ነገር በጣም ይቅርታ እያለ እየተለማመጠ ነበር። ያም ሆነ ይሄ በፍጹም ሊቀበለውና ሊረዳው አልቻለም። ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።